በትግራይ ክልል አንጻራዊ ሰላም እንዲሰፍን ማድረጉ የሚነገርለት የፕሪቶሪያው ስምምነት ከተፈረመ 3 ዓመታት ቢያልፉም አሁንም ሙሉ በሙሉ አለመተግበሩ እያነጋገረ ነው። ይባለበት ሁኔታ ደግሞ የዳግም ጦርነት ስጋት ሲነሳ ይሰማል። ዝግጅት ክፍላችን ያነጋገራቸው በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎች ዳግም ጦርነት እንዳይፈጠር ሁሉም ኃላፊነቱን ሊወጣ ይገባል ይላሉ። ኤርሚያስ በጋሻውን ያነጋገራቸው የፕሪቶሪያ ስምምነት የሰሜን ኢትዮጵያን ጦርነት እንዲያበቃ በማድረጉ በትግራይ ክልልም የመሳሪያ ላንቃ ተዘግቶ መሰረታዊ አገልግሎቶች እንዲቀጥሉ በማድረጉ ይወደሳል። ከተፈረመ 3 ዓመታት አልፈውም ግን ሙሉ በሙሉ አለመተግበሩ በተፈራራሚዎች መካከል የልዩነት ነጥብ ሆኖ ቀጥሏል። በትግራይ ወቅታዊ ሁኔታ ዙሪያ ያነጋገርናቸው በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች አመራሮች ስምምነቱ ሙሉ በሙሉ ባለመተግበሩ አሁንም ተጎጂው ህዝብ ነው ይላሉ። እስካሁን የፕሪቶሪያ ሰላም ስምምነቱን በተሟላ ሁኔታ አልተተገበረም። ይሄ ማለት ለምሳሌ ተፈናቃዮች ወደ ቀያቸው በአግባቡ አልተመለሱም። እንደዚሁም ታጣቂዎች አሁንም ትጥቃቸው ፈተው ወደ ማህበረሰቡ በዲዲአር አልተቀላቀሉም። ይሄ በሆነበት ሁኔታ አሁንም ህወሓት ከምርጫ ቦርድ ጋር አተካራ ውስጥ ገብቶ ተሰጥቶት የነበረው የልዩ ምዝገባ ፈቃድ ተሰርዞ አሁን ትርክ ውስጥ ነው ያለው። ተጎጂው ህዝብ ነው አሁን። ምክንያቱም እግሩ ተቆርጦ ሕክምና ያላገኘ አለ። ስለዚህ እሱ እንዲታከም የፈረሰው ከተማ እንዲገነባ የፈረሰው የሕክምና ተቋም መድኃኒት እንዲኖረው ሐኪም እንዲኖረው እንዲደረግ የዩኤንም የተለያዩ አካላትን ፈቃደኝነት ነበር። እሱ ግን ሊሆን አልቻለም። እሱ እንዲሆን ኃላፊነት ያለብን እኛ ነን። እኛ እንደ ተቃዋሚ ወይም ደግሞ እዛ ያሉ የመንግስት አካላት እንደ መንግስት ይህንን ማድረግ አለባቸው። ይህ እንዲሆን መታገል አለባቸው። ትግሉ ይሄ መሆን ነበረበት። የፓርቲዎች አመራሮች እንደሚሉት ትግሉ ይህ መሆን ሲኖርበት የበላይነትን ለማስጠበቅ የሚደረግ ትግል ሆኗል። በተለይ በምርጫ ቦርድ ከህጋዊ ፓርቲነት የታገደው ህወሓት ከኤርትራ መንግስት ጋር እያደረገ ነው ተብሎ የሚቀርበው ግንኙነት በቀጠናው ሌላ ጦርነት እንዳይፈጠር ስጋት ሆኗል። መውጫ መንገዱ ምን ይሆን ታዲያ? መውጫ መንገዱ ፕሪቶሪያ ላይ መቆም ነው። መጀመሪያ ማቆሚያችን ማስተካከል አለብን። ፕሪቶሪያ ትልቅ ነገር ነው። የኢትዮጵያ መንግስትም ስምምነት ነው። የትግራይ መንግስት ስምምነት ነው። የትግራይ ህዝብ ደግሞ የተቀበለው ስምምነት ነው። እንግዲህ ፕሪቶሪያ ላይ ያሉ መሰረታዊ ነገሮች አሉ። አሁን ተፈናቅለው እሳት ረሃብ እየበላው ጅብ እየበላው ጎርፍ እየበላው ያለ ህዝብ አለ። ያ ህዝብ ወደ ቀዬው መመለስ መቻል አለበት። ያ እንዲመለስ የፌዴራል መንግስት ግዴታ ነው። ፌዴራል መንግስት ግዴታውን መወጣት አለበት። ህወሓት አልተወጣም ማለት ፌዴራል መንግስት መወጣት የለበትም ማለት አይደለም። ትልቁ ስልጣንም የተሰጠው ለፌዴራል መንግስት እንግዲህ ወደ ህገ መንግስቱ ነው የተመለስ ነው። እንግዲህ ከዚህ መውጫ መንገዱ ህወሓት በህግ የሚያምን ቡድን አይደለም። እንግዲህ ለምርጫ ቦርድ ህግም ተገዢ አይደለም። ፍቃዱም ተሰርዟል። ጦርነት የሌለበት ያልተፈለገ ግጭት የማይኖርበት ሁኔታ መፈጠር የሚችለው ህብረተሰቡ በተደራጀ አኳን ታግሎ ይህንን ኃይል ላይ ጫና መፍጠር በህዝባዊ እምቢታ ጫና መፍጠር ከቻለ ይህንን ኃይል ወይ ወደ ህግና ሰላማዊ መንገድ እንዲመጣ ይገደዳል። ካልሆነም ደግሞ በህዝብ እምቢታ ከያዘው የስልጣን እንዲወገድ ይደረጋል። መውጫ መንገዱ ብቻ ነው። ሌላ መውጫ መንገድ የለም። በሌላ በኩል የሀገራዊ ምክክር ጉዳይ ደግሞ አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሁሉም ክልሎች የአጀንዳ ማሰባሰብ የምክክር መድረኮችን አካሂዶ አጀንዳ አሰባስቦ አጠናቋል። የቀረው ብቸኛ ክልል ትግራይ ብቻ ነው። ለሁለቱ ፓርቲዎች በትግራይ ክልል ሀገራዊ ምክክር ሊደረግበት ስለሚችልበት ሁኔታ ጠይቀናቸው ነበር። መጀመሪያ ትግራይ ውስጥ መሰራት ያለበት ስራ ያለ ይመስለኛል። እንግዲህ የብሔራዊ ምክክር የምትለው ወደ ሀገር ከመምጣት በፊት እዛ ላይ መጨረስ ያለብንን ስራ መጨረስ አለብን። ከዛ በኋላ ደግሞ ጠመንጃ የሌለው ፓርቲ ያስፈልገናል። ህወሓት ጠመንጃ ያለው ፓርቲ ነው። አንደኛ የተሰረዘ ፓርቲ ነው። ሁለተኛ ደግሞ ህጋዊነቱን እኛ አሁን ከጦርነት በኋላ ተሰርዘን ነበር ልክ እንደ ህወሓት። ስለዚህ የትግራይ ህዝብ ድረስልን አላልንም። እኛ በዲፕሎማሲያዊ መንገድ ነው የጨረስነው ከምርጫ ቦርድ ጋር ማለት። ሰውም አልሰማም። ህወሓት የፖለቲካ ችግር ሲደርስበት የትግራይ ህዝብ ድረስልኝ የሚባልበት ምክንያት የለም፣ አይሰራም። ይሄ የሆነበት ምክንያት ምንድነው? የሚተማመንባቸው ታጣቂዎች ስላሉ ነው። ያ ደግሞ ትክክል አይደለም። ትክክል አይደለም፣ መፍትሄ ሊሆን አይችልም። ትክክል የሚሆነው ፖለቲካዊ ችግር በፖለቲካ መንገድ መፍታት ነው። ከምርጫ ቦርድ ጋር ሊሆን ይችላል፣ ከኢትዮጵያ መንግስት ጋር ሊሆን ይችላል። ተደራድሮ ችግሩን መፍታት ነው። የትግራይ ፖለቲካ ከአገሪቷ እንቅስቃሴ ገሸሽ ሊደረግ አይገባም። ወደ መሀል መጥቶ የሚገባውን መውሰድ አለበት። የሚጠበቅበትንም ደግሞ አስተዋጽኦ ማድረግ ይገባዋል ብለን ነው የምናምነው። ይሄ ደግሞ መሆን ካለበት ለምሳሌ አሁን
እንግዲህ ይሄ ኃይል እኔ እስካሁን ድረስ የምክክር ኮሚሽኑም ወደ ትግራይ መጥቶ አንዳንድ እንቅስቃሴዎች ሲያደርግ ቆይተዋል። በጀመረው እስከ ታች ድረስ መቀጠል ነው ያለበት፣ ቡድኑ እስኪያስቆመው ድረስ ማለት ነው። ስለዚህ እንግዲህ ቡድኑ አታደርጉም ብሎ ከከለከለ ያኔ ምን መደረግ አለበት የሚለውን ነገር መነጋገር ይቻላል። ነገር ግን አሁን የምክክር ኮሚሽኑ ስራውን መስራት ነው ያለበት። ከሀገራዊ ምክክር ሌላ ደግሞ አገራዊ ምርጫ የሚደረግበት ዓመትም ላይ ነው የምንገኘው። እንደ በርካቶች እምነት በትግራይ አሁን ላይ አገራዊ ምርጫ ማድረግ የሚቻልበት ሁኔታ አለ ወይስ የለም የሚለው ላይ መነጋገር የትግራይ ልሂቃን ሌላ የቤት ስራ ነው።